በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ የሱሐቦች ታሪክ የታላላቅ ስብዕናዎች ታሪክ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي السلام عليكم ورحمة الله وبركاته عمران ابن حسين رضي الله عنه عمران ابن حسين رضي الله عنه بخيبر زمቻ وقت ከነቢዩ አለይሂ ሰላቱ ወሰላም ጋር ቃል ኪዳን በተጋባ ጊዜ ነበር ለኢስላም እጅ የሰጠው። እጁ ከመልእክተኛው አለይሂ ሰላቱ ወሰላም እጅ ጋር ከተነካካች ቅጽበት አንስቶ ለበጎና ቅዱስ ተግባራት እንጂ ለሌላ ጉዳይ ላይጠቀምባት ለራሱ ቃል ገባ። ዒምራን ረዲየላሁ ዐንሁ የታማኝነት ትሁትነት ተቅዋና አላህን በጥልቀት የመገዛትን ስብዕና በነፍስያው ላይ ለማስረጥ ጊዜ አልወሰደበትም። በእነዚህ ባህሪያቱም ነበር የሚታወቀው። ምንም እንኳን የእነዚህ ደጋግ ባህሪያት ባለቤት ቢሆንና ከተላላቅ ስብዕናዎች ጎን ቢሰለፍም ሁል ጊዜ ማልቀስና አላህን መፍራት መታወቂያዎቹ ነበሩ። ብዙ ጊዜም ምነው አመድ በሆንኩና በነፋስ ተወስጄ ድራሽ በጠፋ እያለ ሲናገር ይደመጥ ነበር። እንደ ዒምራን ረዲየላሁ ዐንሁ አይነት ስብዕናዎች አላህን የሚፈሩት በማመጻቸውና ኃጢአት በመፈጸማቸው አይደለም። በፍጹም እነርሱ የአላህን ታላቅነትና ኃያልነቱን ግርማውንና ልዕልናውን ባወቁት ቁጥር የእነርሱን ኢምንትነትንና ደካማ ሆኖ መፈጠር እያስተነተኑ ነው ይበልጥ የሚፈሩት። ስለሆነም ምንም ያክል ቢያመልኩት ቢገዙትና መልካም ሥራ ቢያበዙ ስራቸውን ከምንም ነገር ባለመቁጠር እርሱ የዋለላቸውን ጸጋዎች ብቻ እያስታወሱ በምስጋናና በውዳሴ ይጠመዳሉ። በአንድ ወቅት ባልደረቦቻቸው ነቢዩን አለይሂ ሰላቱ ወሰላም እንዲህ ሲሉ ጠየቋቸው፣ የአላህ ነቢይ ሆይ ከእርስዎ ጋር ስንሆን ፍጹም መረጋጋትና ሰላም በልባችን ውስጥ ይሰፍናል። መጪውን ዓለም በማስታወስም ልክ በፊት ለፊታችን እንደቀረበ ሁሉ አላህን ፈሪዎች እንሆናለን። ዳሩ ግን ከእርስዎ ተለይተን ባለቤቶቻችን ልጆቻችንንና ንብረቶቻችን ጋር ስንሆን ፍጹም ይህን ሁሉ እንረሳለን። ምን ይሻለናል? ነቢዩ አለይሂ ሰላቱ ወሰላም እንዲህ አሉ፣ በአላህ ይሁንብኝ በቤተሰቦቻችሁ መካከል ስትሆኑ ልክ አሁን በምትገኙበት አኳኋን ብትቆዩ መላእክት በግልጽ መጥተው እጆቻችሁን ይጨብጧችሁ ነበር። ስለሆነም ከአምልኮ ተግባራት በኋላ በዓለማዊ ሁኔታ መጠመድ ተፈጥሯዊ ነውና አትጨነቁ። ዒምራን ረዲየላሁ ዐንሁ ይህን የነቢዩን አለይሂ ሰላቱ ወሰላም ንግግር ካዳመጠ በኋላ ሁሌም ቢሆን ራሱን በአምልኮ ጠምዶ ለመኖር ለራሱ ቃል ገባ። ይህ ሁኔታ ምንም ያህል ታላቅ ዋጋ ቢያስከፍለው እንኳን ላይቶ ወሰነ። ስለሆነም ጊዜውን ለአምልኮና ዘና ለማለት ብሎ ለመከፋፈል አልፈቀደም። በዚህም የተነሳ ሕይወቱ ሁሉ ማለቂያ በሌለው የአምልኮ ተግባር ቅጥልጥል ተያዘ። ይህ በእንዲህ ያለም ከነቢዩ አለይሂ ሰላቱ ወሰላምና አቡበክር ስዲቅ ረዲየላሁ ዐንሁ ህልፈት በኋላ ዑመር የኸሊፋነቱን መንበር ሲጨብጡ የበስራ ቃዲ ወይም ዳኛ አድርገው ሾሙት። እዚያ ሄዶ እንደተቀመጠ ሰዎች የእርሱን መለኮታዊ ትሩፋቶች ለማግኘት ወደ እርሱ ይጎርፉ ጀመር። አልሐሰን አልበስሪና ሙሐመድ ኢብኑ ሲሪን አላህ ይዘንላቸውና በስራ ከመጡ የነቢዩ አለይሂ ሰላቱ ወሰላም ባልደረቦች ሁሉ ከዒምራን ኢብኑ ሁሰይን የበለጠ አልታየም ብለዋል። ዒምራን ረዲየላሁ ዐንሁ በስራ ከገባም በኋላ ቢሆን ከአምልኮት ወይም ዒባዳ ውጪ በሌሎች ጉዳዮች ራሱን መጥመድ አልፈለገም። አላህን በጠዋትም ሆነ በማታ ያለማቋረጥ ከማምለኩ የተነሳ ከሌላ ዓለም የመጣ ፍጡር ይመስል ነበር። በዚህም የተነሳ በህዝቦቹ መካከል እየኖረ የባይተዋርነት ባህሪ ይንጸባረቅበት እንደነበር ተወስቷል።
አዎን ነቢዩ ዓለይሂ ሰላቱ ወሰላም እንደተናገሩት ዒምራን ረዲየላሁ ዐንሁ እንደ ሰው ይበላል ይጠጣል እንጂ ባህሪውና ሁኔታው ሁሉ የመላእክትን ሆኖ ነበር ማለት ይቻላል። በዓሊ ብኑ አቢ ጣልብ ረዲየላሁ ዐንሁና በሙዓዊያ ረዲየላሁ ዐንሁ መካከል በተነሳው ደም አፋሳሽ ጠብ ሁለቱን ፓርቲዎች በመከተል በርካታ ሰዎች በተቃራኒ አቅጣጫ በተሰለፉ ጊዜ ዒምራን ረዲየላሁ ዐንሁ የገለልተኝነትን አቋም ነበር ያንጸባረቀው። እኔ በዚህ ውዝግብ ከምገባ ይልቅ ወደ ተራሮች ወጥቼ በጎች ብጠብቅ ይሻለኛል፣ ከሁለቱ ቡድኖች ለአንዱ ወግኜ ቀስት በመወርወር የአንድም ሰው ሕይወት ማጥፋት አልሻም በማለት የራሱን እርምጃ ወሰደ። ላገኘው ሙስሊም ሰው ሁሉ እንዲህ የሚል ምክር ለግሶ ነበር። መስጊድ ግቢ ገብተህ ተቀመጥ። ግቢው በጉልበት ከተሰበረ መስጊድ ውስጥ በሮቹን ዘግተህ ተቀመጥ። የመስጊዱን በሮች ሰብሮ ሊገልህና ንብረትህን ሊቀማህ የሚመጣ ካለ ተጋደለው። የዒምራን ኢብኑ ሑሰይን ረዲየላሁ ዐንሁ እምነት ጫፍ ድረስ የመጠቀ ነበር። 30 ለሚሆኑት ዓመታት ሀያል በሆነ ደዌ ተይዞ ይማቅቅ ነበር። ይሁን እንጂ በእነዚያ ጊዜያት አንድም ጊዜ ሲከፋውና ሲያጉረመርም አልተሰማም። ከዚያ ይልቅ ደካማ አካሉን እንደምንም አሰባስቦ በአምልኮት ይጠመዳል እንጂ። ሊጠይቁት የሚመጡ ሰዎች ሊያበረታቱት ሲሞክሩ ሁሌም አላህ የሚወደውን ነገር ነው ልቤ የምትወደው የሚል ምላሽ ነበር የሚሰጣቸው። ሞት ወደ እርሱ እየቀረበ መሆኑን በተረዳ ጊዜም ቤተሰቦቹን የቀብር ሥርዓቴ እንደተጠናቀቀ እንስሳ አርዳችሁ ሰዎችን መግቡ አላቸው። እርግጥ ነው ቤተሰቦቹ ዒምራን ረዲየላሁ ዐንሁ ወደ መጪው ዓለም በተጓዘ ጊዜ እንስሳ አርደው ሰዎችን መግበዋል። ሁኔታውን የታዘቡ ሰዎችም የሞት ሳይሆን የሰርግ ስነ ስርዓት ይመስል እንደነበር መስክረዋል። እንደ መላእክት የኖረ ሰው ሲሞት አሟሟቱ ሰርግ እንጂ ሌላ ምን ሊሰኝ ይችላል? እዚያ የጀነት አይናማዎች ይጠብቁታልና። አላህ ስብሓንሁ ወተዓላ መልካም ስራቸውን ይውደድላቸው። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.